ስጋ ስለበላችሁ እንቁላል ስለበላችሁ ምንም ነገር ችግር አይደርስባችሁም። The higher your cholesterol, the better. Look, I'll show you. Scientific stuff. ሰላም ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን ወገኖቼ እንዴት ናችሁልኝ? ዛሬ በአዲስ ቪዲዮ መጥቻለሁና ብዙ ሰው ጠይቆኝ ነበር ስለ ኮሌስትሮልስ ምን ታስቢያለሽ? ምክንያቱም እንቁላል ወይ ቅቤ ወይ ደግሞ ስጋ ስንበላ ቅባት ያለው ነገር ስንበላ ብላችሁ ለጠየቃችሁኝ ሰዎች እና እንደነገርኳችሁ ብዙ የውሸት ኢንፎርሜሽኖች ናቸው የተነገሩን። የበፊቱ ሜዲሲን ላይ ለብዙ አመት ራሱ እንትን አላደረጉትም፣ አላስተካከሉትም እና በዛ ላይ ያለውን ጥናት ዶክተር ሼፊ አንቶኒ ሼፊ ስለሱ ያለውን ጉዳይና ብዙ ዶክተሮች ናቸው በዚህ አጋጣሚ ስለ ኮሌስትሮል የሚያወሩት ማለት ነው። እና በዚህ አጋጣሚ ትንሽም ቢሆን ትንሽ ልንገራችሁና ከዛ በኋላ አስተረጉምላችኋለሁ ምን እንዳለ። እና በጣም የሚገርመው ነገር ለሰው ልጅ የልብ መቆም ማለት ልብ መምታቱን የሚያቆመው ወይም ደግሞ የልብ በሽታ ያመጣል ኮሌስትሮል ምናምን ነው አይደለም የሚሉት። ኖ ይሄኛው ሳይሆን ይሄ ነገር የሚመጣው ስኳር፣ ብዙ ስኳር ነገር፣ ካርቦሃይድሬት፣ እንጀራ፣ ዳቦ ምናምን የሚበላ ሰው እና ከሱ ጋር ስኳር ነገር የሚያበዛ ሰው ያ ሰው ነው የልብ በሽታው በልብ በሽታ መሞቱ እርግጠኛ የሆነ እንጂ የኮሌስትሮል አይደለም የሚል ነው የሚናገረው ይሄንኛው ዶክተር። እና ስለዚህ እሱን እንስማና ከዛ በኋላ እናወራለን አብረን። እሺ የኔ እናቶች። ጥያቄ፣ ኮሌስትሮል ሐኪሜ ኮሌስትሮልህን ቀንስ ብሎ አለኝ። መልስ፣ ምንም አይነት ማረጋገጫ የለም ኮሌስትሮል የልብ በሽታ ያመጣል የሚል። እንደውም ምንም ነገር ያመጣል የሚል ማረጋገጫ የለም። እንደውም ለጤና ኮሌስትሮል በጣም ጥሩ ነው እና ሆርሞኖችን ሁሉ ቦታቸው የሚያረጋጋቸው እሱ ነው። ብዙ ሆርሞኖች የተሰሩት በኮሌስትሮል ነው። ተረት ነው እና የስኳር ካምፓኒዎች ጉቦ ከፍለው ነው እንደዚህ እንዲባል ያስደረጉት። ሰዎችን በሽታ ላይ የሚጥሉት ስኳር፣ ካርቦሃይድሬት፣ እነኛ አይነት ቆሻሻዎች ናቸው እንጂ ኮሌስትሮል አይደለም። የስኳር ምርታቸው ነው ይህንን ሁሉ ሰው ያሳመመው። እንደዚህ አይነት ቦታ ያሉ ለራሳቸው የሚያስቡ ሰዎችን ወደ ባርነት በመቀየር ማለት ነው የራሳቸውን ፕሮዳክት ለሰው ሳያስቡ በመሸጥና ሰዎችን በማሳመን እንደ ናዚዎችና እንደ ሌኒን እንዳደረገው እንደዛ ነው እያደረጉ ያሉት። ሰዎችን እያሳመሙ በእነሱ እየተጠቀሙ ከዛ በኋላ ደግሞ በጣም ጥሩ የሆነ መልካም የሆነ ህብረተሰብ ብቻ ነው የሚቀረው ብለው በሰው ልጅ ላይ እየተጫወቱ ነው እና በጣም ነው የሚያሳዝነው። በሰዎች ላይ በሰው ሞት ላይ ነው ፕሮፊት የሚያደርጉት። የውሸት ሕክምና የውሸት ነገር የሚያሳምመውን ምግብ አያሳምምም፣ የማያሳምመውን ምግብ ያሳምማል ብለው ሰውን መግዛትና መጨቆን ስለሚፈልጉ ነው ይህንን የሚያደርጉት ለራሳቸው ጥቅም ሲሉ። ለስልጣን ነው የሚሮጡት። ሰዎችን በመጨቆን በመግደል በሰው ደም ነው የሚኖሩት። እና በጣም ይቅርታ ስለዚህ ስለተናደድኩ ነው ስለዚህ ሳብጀክት ያወራሁት። ጥያቄውን ልመልስ አሁን። ኮሌስትሮል እንደዚህ አይነት ምንም አይነት ፕሮብሌም አያመጣም። ይህንንም ለማረጋገጥ አንድ ሰው ለ5 ቀን ካልበላ የኮሌስትሮሉ ወደ ላይ ነው የሚወጣው ኤልዲኤሉ እና ይሄ ራሱ ምስክርነት ነው። ኮሌስትሮል ነው የሚያስፈልገንን ነገር ሰውነታችን ውስጥ የሚያዘዋውረው።
ለምንድነው ኤልዲኤል ወደ ላይ የሚወጣው? ምክንያቱም ሰውነታችሁ ሳትበሉ ስትቀሩ ሰውነታችሁ ውስጥ ያለውን ጮማ ሰውነታችሁ ለነዳጅ ስለሚጠቀምበት እሱ ስለሆነ ሰርኩሌት የሚያደርገው ያንን ጾም አዳፕት እስከምታደርጉት ድረስ ኮሌስትሮሉ ነው ሰውነታችሁ ውስጥ ጠቃሚነት ያለው። ለዛ ነው እንትኑ ላይ ማርከሩ ላይ የሚታየው ወደ ላይ ወጣ የሚል። ካርቦሃይድሬት ያለው ምግብ ካቆማችሁ ወይ ጾም ከጾማችሁ ኤልዲኤላችሁ ወደ ላይ ኮሌስትሮሉ ወደ ላይ የሚወጣው ምክንያቱም ለሰውነታችሁ ኮሌስትሮል ስለሚያስፈልግ እያዘዋወረው ነው ማለት ነው ምግቡን። ሰውነታችን ኮሌስትሮል ይሰራል፣ ያመነጫል። ኖርማል ነው፣ የተፈጥሮ ነገር ነው። በአካባቢያችን ያሉት ኬሚካሎች፣ በጣም ፕሮሰስድ የሆኑ ምግቦች እነኚህ ነገሮች እና ዶክተሮቻችሁ ሂዱና ብሉ የሚሏችሁ ምግቦች ለጤና እነሱ ናቸው ችግር የሚፈጥሩት ሰውነት ውስጥ እንጂ ኮሌስትሮል አይደለም። ከብዙ ዓመታት በፊት እንዲህ አይነት ችግር የለም። ራሳቸው የፈጠሩት ነገር ነው እንጂ በፊት ስጋ እየተበላ ቅቤ እየተበላ እንደዚህ አይነት የኮሌስትሮል ምናምን የሚባል ችግር አልነበረም። ራሳቸው የፈጠሩት ችግር ነው። ጥራጥሬ የሚበሉ ህብረተሰቦች እንደ ግብጽ እና ያው ቢራቸውን ምናምን በጥራጥሬ ስለሆነ የሚሰራው ከዛን ጊዜ ጀምሮ ነው ብዙ ችግሮች የመጡት እንጂ ስጋ የሚበሉ ህብረተሰቦች ጋር ብትሄዱ እንደ ኬንያ ለምሳሌ እንደ መሴዎቹ እነሱ ችግር የለባቸውም። የኮሌስትሮልም የስኳርም የምንም አይነት ችግር የለባቸውም። በምክንያት ነው ይሄንን ኮሌስትሮል ሰውነታችን የሚያመነጨው፣ ምክንያቱም ተፈጥሮ ስለሆነ ነው እንጂ እሱ አይደለም የልብ በሽታ የሚያመጣው። የልብ በሽታ የሚያመጣው ስኳር ነው። ስኳር የምንበላ ከሆነ ካርቦሃይድሬት፣ ጥራጥሬዎቹን፣ ዳቦ እንደዛ ስንበላ ነው እንጂ ይሄ ራሱ ሰውነታችን የሚያመነጨው ነው ኮሌስትሮል። የበሽታችሁ ምክንያት ጭሱ አይደለም እሳቱ ነው። እና እሳቱ የተነሳበትን ምክንያት ነው ማየት። እሱም ደግሞ እንደ ስኳር አይነት ነገሮች ናቸው። የልብ በሽታን የሚያመጣው ምንጩ ሌላ ነገር ነው እንጂ ኮሌስትሮል አይደለም። ኖርማል ምግብ የምትበሉ ከሆነ እንደ ስጋ፣ እንደ እንቁላል ችግር አያጋጥማችሁም። የኤልዲኤሉ የሱ ሲምቦሉ ነው እንጂ በምንም አይነት ተአምር የተያያዘ አይደለም። ማንኛውንም አይነት ዘይት ካልተጠቀማችሁ፣ ስኳር ነገር ካልበላችሁ፣ ጥራጥሬዎች ምናምኖች ካልበላችሁ በቀር የጤና ችግር አይመጣባችሁም። የጤና ችግር ካለባችሁ ሁሉ ያድናችኋል። ኮሌስትሮላችሁ ወደ ላይ በወጣ ቁጥር ጤነኞች ናችሁ ማለት ነው። ሳይንቲስቶች እንዳሳዩት በጣም ዝቅተኛ ኮሌስትሮል ያላቸው ሰዎች ወደ ሞት ነው የሚሄዱት። ኮሌስትሮል ዝቅ ባለ ቁጥር የመሞት እድል ወደ ላይ ከፍ እያለ ነው የሚመጣው። ኮሌስትሮላችሁ ከፍ ማለት አለበት እንዳትሞቱ። በሚገባ ዶክተራችሁ ይሄን እንድታውቁ አይፈልግም። ምክንያቱም እናንተን በማሳመም ገንዘቡን ማግኘት ይፈልጋል። መድኃኒታቸውን መሸጥ ብቻ ስለሚፈልጉ። በእነሱ መንገድ ቢሄድ ኖሮ ቢሊዮነር ሆን ነበረ የእነሱን ውሸት በማውራት። በነገራችን ላይ ይሄንኛውን ማሳያችሁ የውሸት ነው። በእነሱ ለቢዝነሳቸው ብሎ ሰርኩሌት የሚያደርጉት ነው። ውሸታቸውን በዚህኛው መለኪያ በቢኤምአይ ማወቅ ትችላላችሁ። በጣም ውሸትና ሳይንስ ያልደገፈው ነገር ነው የሚያወሩት እና ስለዚህ ውዶቼ ተጠንቀቁ። ምክንያቱም በጣም አጣሩ። ዝም ብላችሁ መድኃኒት አትውሰዱ። ሌላ 2-3 ቦታ ተመልከቱ፣ ጥሩ መልካም ዶክተር እስከምታገኙ ድረስ እንጂ በምንም አይነት ተአምር በቃ እነሱ የሚሰጧችሁ መድኃኒት ሰውነታችሁን ሌላ የአካላችሁን ያበላሸዋል። አደራ። ሚዲያ ላይ ያሉ ኢንፍሉዌንሰሮች ማለት
ዩቲዩብ ላይ ወይ ሌላ ላይ ያሉት የነሱን እየተከተሉ ስለሚከፈላቸው የውሸት ወሬ እየነገሯችሁ ነው እንጂ በሳይንቲፊክ በሳይንስ ያልተደገፈ በጥናት ያልተመሰከረለት ነገር ነው። ይሄ ኮሌስትሮል ከፍተኛ ሲሆን ሰው ይገላል የሚሉት በሌላ አይነት መንገድ ነው እንጂ ሰው የሚሞተው ሌላ ችግር ኖሮበት ነው እንጂ ኮሌስትሮሉ ወደ ላይ ስለወጣ አይደለም። እና ውዶቼ ይባካችሁ ተጠንቀቁ። ለምንድን ነው እንደዚህ አይነት ማስታወቂያዎች በያለበት ኮሌስትሮል እያሉ የሚሰሩት? ለምንድን ነው ስለሌላ ነገር ማያወሩት? ምክንያቱም መድኃኒታቸው እንዲሸጥ ሌሎቹን እየከፈሉ ነው። እና ውዶቼ ብዙ ዶክተሮች እውነተኛ ዶክተሮች እየጮሁ ማን ይስማቸው? ሁሉንም የነሱ ድምጽ የተዘጋ ነው፣ ከሶሻል ሚዲያ ላይ የተሰረዘ ነው። እኛ እንኳን መስማት አንችልም፣ እንደው በአጋጣሚ በሆነ ምክንያት ካልሰማን በቀር ማለት ነው። እና በጣም የሚገርመው ነገር አይኔ በብዙ ነገር ነው የተከፈተው። እና ጮማ ብትበሉ ስጋ ብትበሉ እውነተኛ ምግብ ስለሆነ አያሳመማችሁም። ኮሌስትሮሉ ሄዳችሁ ስትመረመሩ ወደ ላይ ወጣው ምናምን ሊሉ ይችላሉ። ግን እናንተ ጤና ላይ ምንም ነገር የሚያመጣባችሁ ነገር የለም። ብዙ ነገር ነው የሚያስድናችሁ። ቅቤውም እንደዛው። እና በእርግጥ ከስጋው ጋርና ከጮማው ጋር ከቅቤው ጋር ዳቦ ከበላችሁ እንጀራ ከበላችሁ ሌላ ችግር ነው የሚያመጣው። ስለዚህ በተቻለ መጠን የካርኒቨሩን ዳይት በብዛት የምታደርጉ ከሆነ እውነት ከስኳር ከካንሰር ከብዙ አይነት በሽታ ትድናላችሁ። እርግጠኛ ያለ ምንም ጥርጥር ትድናላችሁ ውዶቼ። እና ስለዚህ ለዛ ብዬ ነው እንደዚህ አይነት ነገሮችን ማቀርብላችሁ፣ ምክንያቱም ስለሚቆጨኝ ብዙ ሰው ማያቅ ስላለ። እና ይሄ አይደለም የሚገላችሁ፣ እነሱ የሚሸጡልን ስኳር፣ ዳቦዎች፣ ብዙ ፕሮዳክቶች ናቸው እኛን የሚገሉን። እሱ እንደሚለው ከሆነ በጣም ከፍ ያለ ኮሌስትሮል በዛ ሰው ሲሞት አላየንም በምንም አይነት ተአምር። በሌላ ኬዝ በሌላ ምክንያት በሌላ በሽታ ይሞታል እንጂ በኮሌስትሮሉ አይደለም የሞተው። ማንም ሰው ስለማይነግራችሁ ነው እንጂ ምንም አይነት ዴታ የለም እንደዚህ የሚል። እና ውዶቼ መድኃኒት ለመሸጥ ነው ስለ ኮሌስትሮል የሚያወሩላችሁ። ምክንያቱም እንደምታዩት ከሆነ ስጋ ይከለከላል እያሉ ነው፣ አየሩ ምናምኑ ስለተቀየረ ብለው ማለት ነው። እና በዛ የተነሳ ነው አገራችን ማለት አለማችን ሞቀች ቀዘቀዘች እያሉ ስጋ እንዳንበላ የሚፈልጉት ሰዎች መቀነስ ስለሚፈልጉ ነው ከዚች ምድር ላይ። ስለዚህ ያው በዛውም ደግሞ የጌታን መምጫ እንደደረሰ ታውቃላችሁ አይደለ? ስለዚህ በዚህ የተነሳ ራሳችሁን ጠብቁ። ዝም ብላችሁ የነሱን መድኃኒት አትውሰዱ። እውነተኛ ምግብ ብሉ። ስጋ፣ ቅቤ፣ እንደዚህ አይነት ነገር ጾም ማድረግ ደግሞ ለማይችሉ ሰዎች መግዛት እና በጣም የሚገርም ግኝት ነው። እና ጭራሽ ከብዙ በሽታ ያድናችኋል። አይገርምም? እንድንድን አይፈልጉም። ምክንያቱም እነሱ መድኃኒታቸውን መሸጥ ነው የሚፈልጉት። ሆስፒታሎች ደግሞ ገንዘብ መቀበል ነው ከኛ የሚፈልጉት። በቃ ሆነናል፣ የሆነ ቁሳቁስ ሆነናል ለነሱ። በእኛ ሞት እነሱ ይጠቀማሉ፣ በእኛ መታመም እነሱ ገንዘብ ያገኛሉ። ስለዚህ ንቁ የኔ እናቶች፣ ብዙ ትልልቅ በሽታ ያለባችሁ ሰዎች እባካችሁ እስኪ በዚህ ሞክሩት። በስጋ በመብላት ለተወሰነ ጊዜ ማለት ነው፣ በሱ ሞክሩት። አቅም የሌላችሁ በጾም ሞክሩት። በቀን አንዴ ብቻ በመብላት ሞክሩት ውዶቼ። ውድድ ነው ማደርጋችሁ ውዶቼ፣ እንዳያችሁት ነው። እና ብዙ ቪዲዮዎች ሰርቻለሁ በዚህ ጉዳይ ላይ። እና ስጋ ስለበላችሁ እንቁላል ስለበላችሁ ምንም ነገር ችግር አይደርስባችሁም። ያለው ችግር የቱ ላይ ነው በብዛት ማተኮር ያለብን? እንዳውም ይህንን መጽሐፍ አንብቡት። ስለዚህ ስኳር ነው የኛ የበሽታ ምንጭ፣ ስኳር ካርቦሃይድሬት ነው። ይህንን መጽሐፍ በእውነት ነው የምላችሁ፣ ፈልጋችሁ አንብቡት። አማዞን ላይ ታገኙታላችሁ ውዶቼ። እና እሱ ላይ እንደሚለው የብዙ በሽታዎች ምንጭ ስኳርና ካርቦሃይድሬት ነው። እና ብዙ እነኚህ የምግብ ድርጅቶች ናቸው ብዙ ነገር የዋሹን
ብዙ ነገር የዋሹን እና እንዲህ አይነት መጽሐፎችን እየፈለጋችሁና ዝም ብሎ ተራሰው እንደኔ አይነት ተራሰው የጻፈው መጽሐፍ ሳይሆን ዶክተሮች የጻፉት መጽሐፍ ነው እና በዚህ የተነሳ በጣም ከሚገርመው ነገር እነኚህን ነገሮች ስታነቡ ይገባቸዋል ለምን ይሄኛው ነገር አደገኛ እንደሆነና ግን ብዙ ካንሰር እንደዚህ አይነት ነገሮችን ያድናል ስጋ መብላት እንቁላል መብላት ቅቤ መብላት ማለት ነው ምክንያቱም እውነተኛ የምግብ ሶርሶች ስለሆኑ እና በብዛት የተበከለው ነገር አሁን ስለሌለባቸው ማለት ነው እነዚህ እንስሳዎች ውስጥ እና ሰውነታችንን የሚገነባ ነው ሁለተኛ ነገር ደግሞ የስኳር መጠናችንን ሰውነታችን ውስጥ አያበዙትም ፕሮቲን ስትመገቡ ማለት ነው ፕሮቲን ስላችሁ የእውነት ስጋውን ማለት ነው እና እንቁላሉን ምክንያቱም አሁን ለምሳሌ ፓውደር ፕሮቲን ብትሉ ብዙ ነገር አለበት ውስጡ እሱም ራሱ ስኳራችሁን ከፍ እንዲል ያደርገዋል እንዲረጭ ያደርገዋል ኢንሱሊናችሁን ስፓይክ ያደርጋል ኢንሱሊናችሁ ስለዚህ እውነተኛ የተፈጥሮ የሰጠችንን ነገር መብላት ነው የሚሻለው እና የእውነት ነው የምለው በጣም በሚሊዮን የሚቆጠሩ ሰዎች በዓለም ላይ ያዳነ ዳይት ነው እንደገና ደግሞ በጣም ከሚገባው በላይ በቃ ከ10 ዓመት በላይ ነው እድሜያችሁን ወጣት የሚያደርጋችሁ እና ጉልበታችሁ ይመለሳል ብዙ ነገር ነው የሚያስተካክለው እና እኔ አሁንም ቢሆን ለወገኖቼ ማበረታታው ለዛ ነው እንድትበረታቱ ፈልጋለሁ ለ3 ወር የሚያህል እንኳን እንድታቆሙ በቃ 3 ወር የሚያክል እንኳን እና ታግሳችሁ አይታችሁት ከዛ በኋላ እኔም ብሆን እውነቱን ልንገራችሁና የቸኮልኩት ድኜ ቀጥታ እንጀራዬን በፈለግኩት አይነት ወጥ እንድበላ ነው ግን መጀመሪያ መዳን አለብኝ ስለዚህ ልክ እንደ መድኃኒት አድርጌ ነው የምወስደው ብጠላውም ብወደውም ግን መጀመሪያ ድኜ ከዛ ሰውነቴ ሲመለስ ሰውነቴ ጤናማ ሲሆን ከዛ በኋላ የፈለግኩትን ምግብ እሞክርና ከዛ በኋላ የሚያሳምመኝን እያነሳሁኝ እኔ የእውነቱን ልንገራቸው አይደለ አትክልትም እወዳለሁ እንደው ከስጋ ሽሮ ይሻለኛል ወይ ምስር ይሻለኛል እውነቱን ለመናገር ግን ያው ጤናዬ እስኪመለስ ድረስ መብላት ስለማልችል በዚሁ ቀጥላለሁ ማለት ነው እስከሚመለስ ጤናዬ እና ከዛ በኋላ ይደረስበታል ማለት ነው የኔ ውዶች እሺ በርቱልኝ ውድድ ነው ማረጋችሁ በሚቀጥለው ቪዲዮ እስክንገናኝ ድረስ ቺርስ ውድድ